በድጋሚ እንዴት ናችሁ? ተመልሻለሁ። በዚህና በሶስተኛው አሁን በምንሰራው በሶስተኛው ቱቶሪያል ክፍል ደግሞ በቀጣይ ከሰራነው ላይ ቀጥለን የምናይ ይሆናል። በድጋሚ መልካም ቆይታ። ምን ነበረ የሰብስትራክቸር ስራ እየሰራን የአፈሩን ስራ ለመጨረስ የባክፊል ስራ ይቀራል። የባክፊሉን ስራ ለመስራት ግን ለጊዜው ሆልድ ያደረግነው ለምንድን ነው? የኮንክሪት እና የማሰነሪ ዳታዎቻችንን በቀጣይ የምንሰራበት ቦታ ስላለ ከሱ ላይ ያለውን ዳታ ለመጠቀም በሚል ለጊዜው ትተነው ወደ ሌላው ነገር አልፈናል ማለት ነው። ፓርት 1 ያለው የኤክስካቬሽን የኤርዝወርክ ስራችንን ይሆንና አሁን ፓርት 2 ደግሞ እዚህ አንድ ሮ ኢንሰርት እናደርግና ፓርት 2 ሁለተኛው የኮንክሪት ስራ ይሆናል ማለት ነው። የኮንክሪት ስራችን ላይ 2.1 5 ሴንቲሜትር ቲክ ሊንክ ኮንክሪት C5 በዚህ ሲሜንት ሬሾ ኮንቴንት የሚሰራ አንደር F1 እና F2 ስር የሚሰሩት አሉ። F3 ስለሌለን ይሄንን ዲሌት እናደርጋለን። ሌላው ሊንክ ኮንክሪት ምንጊዜም በኤሪያ የሚለካ ስለሆነ ሌንዝ እና ዊድዝ ብቻ እንጠቀማለን ማለት ነው። ቀደም ከአየነው ላይ ፓዶቻችን ብዛቱ F1 2 ነው፣ F2 ደግሞ 6 ነው። ስለዚህ እናደርጋለን ማለት ነው። እዚህ ጋር ብዛቱ F1 2 ነው፣ F2 6 ነው። ሌላ ሊንክ ኮንክሪቱ ተች የሚያደርገው ኮንክሪት የሚነካውን ቦታ ስለሆነ የኮንክሪቱ ልኬት ደግሞ 1 ከ30 በ1 ከ30 የሚለውን ብቻ ይይዛል ማለት ነው። ሁለተኛው ደግሞ 1 ከ10 በ1 ከ10 1 ከ10 በ1 ከ10 የሆነውን ቦታ ብቻ እንጠቀምበታለን ማለት ነው። እንደዚህ አድርገን እና ሊንክ ኮንክሪት አለን ማለት ነው። ሌላ በዚህኛው ኤክሴል ላይ ሳምፕሉ ላይ ቤዝመንት እና ይላል። በእኛ ኬዝ ቤዝመንት ስለሌለን ይህን ቤዝመንት በሙሉ ድሌት እናደርጋለን ማለት ነው። መርጠን ድሌት ይሄ 2.1 አንደር ዘ ፓድ ነው ኤ ማለት ነው። ቢ ደግሞ ስቶን ማሰነሪ። ስቶን ማሰነሪያችን ስር ሊንክ ኮንክሪት ካለው ስቴት ከተደረገ ነው፣ ላይኖረውም ይችላል ብዙ ጊዜ። ስለዚህ ልንተው እንችላለን ማለት ነው። ስቶን ማሰነሪ ስር ጭራሽ ሊንክ ኮንክሪት የለም፣ ስኬች ተደርጎ ስላላየን እንተዋለን ማለት ነው። ስለዚህ ይሄንን ድሌት እናደርጋለን ማለት ነው። አንደር ፉቲንግ ፓርትስ የሚለኝን ሰርቼ ብቻ ቆማለሁ። ቀጥሎ ምንድን ነው C5 ኮንክሪቱን ከጨረስን በኋላ ቀጣይ C25 ኮንክሪት ደግሞ እንጠቀማለን። እሱ ደግሞ የሚሆነው አሁንም F1 F2 ብቻ ነው የምንጠቀመው። F1 ብዛቱ 2 ነው፣ F2 ብዛቱ 6 ነው። F1 ልኬቱ 1 ከ30 በ1 ከ30 ነው። F2 ደግሞ ልኬቱ 1 ከ10 በ1 ከ10 ነው። አሁን ፓዱን ስለሆነ እየሰራን ያለ ነው። የF1 ፓድ 35 ሳንቲም ነው፣ F2 ደግሞ 30 ሳንቲም ነው። ስለዚህ እዚህ ጋር 0.35 ነው ቲክነሱ፣ እዚህ ደግሞ 0.3 ይሆናል ማለት ነው። ይሄን ያህል ለፓዱ አለ። ሌላ ደግሞ አለ ቢ ኮለሞቹ ስንት አይነት የኮለም ግሩፕ ነው ያለን? ሁለት አይነት ኮለም ግሩፕ፣ ሶስት አይነት ነው ያለን። ኦፍ ኮርስ ግን ፉቲንግ ውስጥ የሚገቡት ሁለቱ አይነት ታይፖች ብቻ ናቸው። ሁለቱን ደግሞ ስናይ ሴክሽን ሲሲ ይጠቀማል፣ ይሄኛው ሴክሽን ዲዲ ይጠቀማል። ሴክሽን ሲሲ እና ዲዲን እዚህ ጋር ስናነጻጽር ሲሲ 25 በ25 ነው፣ ዲዲም 25 በ25 ነው። ስለዚህ ኦልሞስት ብዛታቸው በሴም ግሩፕ የመሆን ዘሴም አይነት ብዜት የመሆን ነገር አላቸው ማለት ነው። ለምሳሌ ኮለም ዋን የቱ ጋር ያለው? እዚህ ጋር አለ፣ እዚህ ጋር አለ፣ እዚህ ጋር አለ፣ ሶሪ እዚህ ጋር አለ። ሁለት ቦታ ኮለም ዋን አለ። ኮለም 2 ደግሞ 6 ቦታ አለ። ኮለም 3 ደግሞ 2 ቦታ አለ። አጠቃላይ 10 ጆይንቶች ናቸው ያሉን። እዚህ ጋር 6 አለ፣ እዚህ ጋር 10። ስለዚህ ኮለም 1 2 ታይምስ ነው፣ ኮለም 2 6 ታይምስ ነው። ለጊዜው ፉቲንግ ላይ ኮለም 3 ስለሌለ ኮለም 3 ዳታ ለጊዜው ዲሌት እናደርጋለን። ምን ያህል ነው ሀይታችን በእንትን ውስጥ የሚሸፈነው? እዚህ ጋር ስናይ 2 ከ91 ይለኛል። ከቢሙ ውጭ ያለው ፓርቲ ከግሬድ ቢሙ ከፉቲንጉ ከፓዱ ተነስቶ ግሬድ ቢሙን ሳያልፈው የሚቆመው 1 ከ65 ነው። ስለዚህ 1 ከ65 ሀይቷን ነው የሚጠቀማት። እዚህ ጋር 1 ከ65 በ25 ሳንቲም በ25 ሳንቲም። ኮለምቱ ደግሞ እንደዛው ስንት ይሆናል? ይሄኛው 1 ከ70፣ ምክንያቱም እዛችኛው ጋር 5 ሳንቲም ዲፍረንስ ስላለ ኮለምቱ ትንሽ ይረዘም ይላል። 1 ከ70 ግሬድ ቢሙ ያው ሌቭል መጣ ስላለበት ማለት ነው። ዊድዙ 25 ሳንቲም፣ ዴፕዙ 25 ሳንቲም። ይሄን ያህል ለኮለም ዋናቱ የኮንክሪት ዳታ አለን ማለት ነው።
ሌላ ቤዝመንት የሚባል ነገር ስለሌለን በእኛ ኬዝ የቤዝመንት ዳታ በሙሉ እዚህ የመጣውን ኢንክሉዲንግ ሪቴን የሚል የለንም። ስለዚህ ይህንን ድሌት እናደርጋለን። ሌላ ምንድን ነው የC25ን እየሰራ ነው። ስለዚህ አሁን ከፉቲንግ ውስጥ ለማን ሰራን? ለፓዱና ለኮለሙ፣ ቀጥሎ ደግሞ ለግሬድ ቢሙ ልንሰራ ነው ማለት ነው። እና ግሬድ ቢሙን ጥሩ የሚባለው አካሄድ እንዴት ነው? ለእያንዳንዱ አክሲስ 1 አክሲስ 2 የሚለውን እየጠቀሱ መስራት ነው። ከዚህኛው ጎን ለጎን ደግሞ ሌላ ምን አማራጭ አለ? የቅድም ስንሰራ እዚህ ጋር ቶታል ሌንግዝ ያመጣ ነው፣ ለቁፋሯችን ስንል ያመጣ ነው ቶታል ሌንግዝ ስላለ እሱን ሌንግዝ ተጠቅመን ለትሬንቻችን ቁፋሮ ስንል 50.37 ሜትር ግሬድ ቢሙ ረን እንደሚያደርግ አውቀናል። ስለዚህ እሱን ካወቀ የምናደርጋለን እዚህ ጋር ግሬድ ቢም ላይን ላይ ቶታል ለውና 1 ታይምስ 50.37 ሌንግዝ ይኖራል። ቢሙ ምን ያህል ነው? ግሬድ ቢማችን ሌንግዝ እና ዊድዙ የቢም ዲቴይል ነው። የግሬድ ቢም እዚህ ጋር ግሬድ ቢም ዲቴይል አለ 40 ሳንቲም በ20 ሳንቲም። ስለዚህ 0.20 ሳንቲም በ40 ሳንቲም ዊድዙ 40 ሳንቲም ነው። ዴፕዙ 20 ሳንቲም ነው። ሌሎቹ በሙሉ የግሬድ ቢም ዲቴይሎችን እዚህ ያሉት በሙሉ ሃይድ መደረግ አለባቸው፣ አያስፈልግም፣ ድሌት መደረግ አለባቸው ማለት ነው። ይህንን ድሌት መሰብሰብ አለብን ማለት። ሌላ ፋውንዴሽን ኮለም ከጨረስን በኋላ ይሄ በፉቲንግ ስር ነው። ለC25 ለኮለሙና ፓዱ አንድ ላይ ነው። ሌላ ሲ ደግሞ ችኛዋን ቢ ተደረገች። ቀጥሎ ግራውንድ ፍሎር ይሄኛው ሲ ይባላል። ግሬድ ቢም ኦል እንበለው ኢንዲኬት ለማድረግ ማለት ነው። ሴቭ አድርገን ሌላ ምንድነው 10 ሳንቲም ደግሞ እዚህ ጋር ቤዝመንት ፍሎር የሚለን በእኛ ኬዝ ቤዝመንት ስለሌለ ግራውንድ ፍሎር ግራውንድ ፍሎር ስላባችን ነው ማለት በቀላሉ ምንድነው እዚህ ያሉትን ዳታዎች በሙሉ አጥፍቶ ከየት የምናመጣው ነው ሄዳለ ማለት ቅድም ሃርድ ኮር የሞላ ነው ኤሪያ አለ። እሱን ኤሪያ ዳይሬክትሊ መውሰድ ማለት ነው። ምክንያቱም እዚህ ጋር ስንመጣ እዚህ ጋር በልክ ያላጠፋ ነው አለ። ሶሪ ይሄ በልክ ድሌት መደረግ የሚገባው ነው። ሳይት ሰራን፣ ፒት ሰራን እና ትሬንች ሰራን። ቀጥሎ ኢኩቫለንት ሃርድ ኮር ሰራን። ሃርድ ኮሩ ኤሪያው 50.37 ነው። ስለዚህ ጋር ግራውንድ ፍሎር ስላሉ 50 ዳታችንን ከዚህኛው ላይ 51.37 ሚሊዮንን እንወስዳለን ማለት ነው። 51.37 የሚባለው የሃርድ ኮር ኤሪያው ነው ለጊዜው። በቀጣይ ግን ይሄ ሃርድ ኮር ኤሪያ ማለት የግራውንድ ፍሎሩ ኤሪያ ስለሚሆን እዚሁ ጋር እንደግመዋለን ማለት ነው። ሌላ 15 ሳንቲም ምናምን የሚባሉት አሁን በእኛ ኬዝ ስለሌለ እነዚህ ድሌት እናደርጋቸዋለን። ከታች በኩል ቤዝመንት ስለሌለን ከቤዝመንቱ ጋር የተያዙና ሌላ ነገሮችንም ድሌት እናደርጋለን ማለት ነው። ይሄው ምንድነው ፓርት 2 የኮንክሪት ስራው ነው። ሌላ ወደ ፎርምወርክ ምናምን ከመሄዳችን በፊት እናደርጋለን እዚህ ጋር ኢንሰርት እንበልና ፓርት 3 ደግሞ የማሰነሪ ስራችን ማለት ነው። በዚህ ስር ደግሞ እናርግ። እሱም ያው ወርድ ያለቀለት ዳታ ስላለን ማሰነሪያችን ቅድም ለቁፋሮ ስንል ያመጣ ነው አለ እዚህ ጋር የትሬንቹን ዳታ ኮፒ እናደርገውና ማሰነሪ የሚለኝ ላይ ኢንሰርት ልበልና እዚህ ጋር ማሻሽለው ምንድነው ቅድም ስሰራ የሰራሁትን ለ1 ሜትር ነው ቁፋሮ ስለነበር አሁን ደግሞ ለ50 ሳንቲም ምክንያቱም ደግሞ ምንድነው ቅድም ቁፋሮ ነው አሁን ግን አክቹዋሊ የሚቀበተው ነገር ስለሆነ እንደዚህ አድርጌ ሬዲዩስ አደረኩኝ ማለት ነው። ስለዚህ ይሄን ያህል ማሰነሪ ያለኝ ማለት ነው። ይሄን ሴቭ አደረኩኝ። አሁን ወደ ምን መመለስ እንችላለን? ወደ ባክፊላችን። ምክንያቱም የኮንክሪቱ ቮሊዩም ከታወቀ የማሰነሪ ቮሊዩም ከታወቀ የሚቀናነሰውን ነገር እዚህ ጋር ጀነሬት ማድረግ እንችላለን ማለት ነው። ስለዚህ እናድርግ እዚህ ያሉትን ዳታዎች እናጥፋና እያም ያሉትን እናጥፋና ስንፈልግ እናመጣቸዋለን። የመጀመሪያው ከዚህ ጋር እኩል ይሆናል ብዬ ከሳይት ክሊሪንግ የመጣውን መጀመሪያ ላንጣ። እዚህ ጋር እኩል ይሆናል ብዬ ሳይት ክሊሪንጉ ላይ 125.12 አለ። ይሄን ሲባዛ በስንት ላድርገው? በ0.25 ምክንያቱም በኤሪያ ስለሆነ የተቀመጠው ኤሪያውን እኛ ምን ማድረግ አለብን? እዚህ
እዚህ ጋር እሺ ለባክፊላችን የመጀመሪያው እኩል ይሆናል ብዬ 125 ሲባዛ በ0.25 ምክንያቱም በኤሪያ ላይ የተቀመጠው ወደ ቮሊዩም ጀነሬት ለማድረግ ነው። ይሄ ታለ 31.38 ከምን የሚመጣ ነው? ይሄ ማለት ነው ከ31.38 የማያስፈልጉኝ ሮዎች እዚህ ጋር መቀነስ ይችላል ዲሌት ያደረኩኝ ማለት ነው። ይሄ ከምን የሚመጣ ነው? ከሳይት ክሊሪንግ በእኛ አሰምሽን አሁን የሳይት ክሊሪንጉ አፈር ዲሌት አድርገና መፈልጋቸውን ኮፒ ያደርጉኝ ያስቀምጣለሁ። ለሳይት ክሊሪንግ የምንጠቀምበት አፈር መልሶ ደግሞ ለባክፊል ይጠቅመናል የሚለው አሰምሽን ነው። ካልሆነ ደግሞ የሳይት ክሊሪንግን ቶታሊ ኦፍ አድርገን ወደ ሌላው መሄድ እንችላለን ማለት ነው። ሁለተኛ ደግሞ የት ቦታን የቆፈር ነው? እዚህ ጋር እኩል ይሆናል ብለን ፒት ላይን ቆፍረናል 74። ሶስተኛ ደግሞ የት ላይ የቆፈር ነው? እዚህኛው ጋር ካፒት እና ስንጻፍበት ሶስተኛ ደግሞ የቆፈር ነው የት ነው? ለትሬንቹ የትሬንቹ እዚህ ጋር አለ ኢንተር። ሶስተኛ ደግሞ ትሬንች። ስለዚህ እነዚህ ሁሉ አሁን ቁፋሮች ናቸው። ከዛ እንግዲህ ምን እናደርጋለን? ወደ ዲዳክሽን ደግሞ ልንገባ ነው። ሶ የመጀመሪያው ዲዳክሽን ኮሎናል እና ከየት የምናመጣው ነው? ከኮንክሪት ከC25 F1 እና F2 ከዚህ በተጨማሪ ደግሞ ይሄኛው ሲደመር ላድርግና የኮለም የፉቲንግ ፓርቱ ማለት ነው ኢንተር። ይሄኛው ዲዳክሽን የፉቲንግ ዲዳክሽን ዲዳክት ፎር ያ ዲዲቲ ፎር ፉቲንግ እንበላ። ሁለተኛው ደግሞ ዲዳክሽን ምንድነው? ይሄንን ነው ኮፒ ላድርግና ኢንሰርት ብዬ ሁለተኛው ደግሞ ዲዳክሽን እኩል ይሆናል ብዬ ለማን ነው መቀነሰው ነው? ለማሰነሪ ደግሞ እዚህ ጋር አለ ኢንተር። ይሄ ደግሞ ዲዳክት ፎር ማሰነሪ። ስለዚህ አሁን እዚህ ጋር ፋይናሊ መልሳችን ላይ እናረጋታለን ማለት ነው። ኮሎናል ብለን ይሄንን ሲደመር ይሄንን ሲደመር ይሄንን ሲቀነስ ይሄንን ሲቀነስ 123 ነጥብ ደብል አንደርላይን ላድርገው ነው። ይሄ ምንድነው? ቶታል ባክፊላችን ይሄን አድ ይሆናል ማለት ነው። መልሼ ያስገባቸውን አውጥቼ ማለት ነው። 1.5 እዚህ ጋር ሜን አይተም በዛው ካርታ ወይውን ወደ ሌላ ቦታ ተወስዶ የሚደፋውን ለመቀነስ 1.5 ካርታ ወይን በልና በተመሳሳይ አሁን ካርታ ወይ ላይ ምንድነው ያስገባ ነው? ባክፊል የቆፈርነው አፈር አለ መጀመሪያ፣ ቀጥሎ ደግሞ ለባክፊል ይጠቀምነው አለ። ስለዚህ ከነዚህ መካከል ሲቀናነስ ያለው የሚደፋው ሌላ ቦታ ተወስዶ የሚደፋው አፈር ይሆናል ማለት ነውና እነዚህ ዩኒቶቹ በሙሉ በሜትር ኪዩብ ናቸው የሚቀመጡት ማለት ነው። ሜትር ኪዩብ ሁሉ የመጀመሪያው እኩል ይሆናል ብለን ማን ለማን የቆፈርኩትኝ ኦልሬዲ እዚህ ጋር የሳይት ክሊሪንግ እኩል ይሆናል ብዬ ይሄኛው ሲደመር የፒቱ ሲደመር የትሬንቹ ከነዚህ ሁሉ አፈር ቆፍር ያለው ቶታል ኤክስካቬትድ ኤክስ ሲኤ አልኩትኝና ሌላ ደግሞ እኩል ይሆናል ብዬ ይሄኛው ምንድነው? ይሄ ዲዳክት ፎር ባክፊል ለባክፊል ቀነስኩት። እዚህ ጋር አንድ ሮ ኢንሰርት አድርግና ስለዚህ ጋር እኩል ይሆናል ብዬ ቶታሉ ሲቀነስ ባክፊሉ ሳደርገው 26.88 የሚለው ይሄ ምንድነው? አሁን ካርታ ወይ ሌላ ቦታ ወስጄ የምደፋው ካርታ ወይ ማቴሪያሉ ይሆናል ማለት ነው። እዚህ በሙሉ አሁንም በሜትር ኪዩብ ስለሆኑ ዩኒታችን እዚህ ጋር ስቴት ማለት አለበት። በሜትር ኪዩብ የሚያየው ሰው እንደሆነ ይሄ የሴላችንን አሬንጅመንት በሙሉ ማስተካከል እንችላለን ማለት ነው። ስለዚህ በሂደር ያቆየነው ለጊዜው እንደዚህ ሆልድ አድርገን አስተካከል ማለት ነው።
ነው። ስለዚህ አሁን እዚህ ጋር ስንደርስ የኮንክሪት እና የአፈሩን ስራ በሙሉ አንድ ላደረግን ማለት ነው። እና ቀጥሎ ያው ወደ ፎርም ወርክ ነው የምንሄደው። ፎርም ወርክ ለፓዶቻችን እና ለኮለሙ ቀጥሎ ለግሬድ እንሰራለን። ይሄንን በቀጣይ ፓርት እንሰራ ይሆናል ማለት ነው። እዚህኛው ጋር ስለነበረን ጊዜ ከልብ አመሰግናለሁ። በቀጣይ እንደምንገናኝ ተስፋ ማድረግ እዚህ ጋር ጨርሳለሁ። እግዚአብሔር ይስጥልኝ።